10 ዓመት አረብ ሀገር ተጠግራ ብዙ ብር ይዛ ነው የመጣችው እና ከ10 ዓመት በፊት አንድ ልጇ ጠፍታባታለች። አንዴ የተረገመ ከይሲ ወንድም አላት። ሀብቷን ሁሉ ለመውሰድ እኔ ነው ውሸት ልጇ አድርጎ አስገባኝ እና ደግሞ ልጇ እንደሆንኩ እኮ ነው የምታስበው። አይገርምሽም? ኧረ እባክሽ እና ስንት ነው የሚከፍልሽ? ቆያ አንቺ ደግሞ ጅል ነሽ እንዴ? አንዴ ብቻ ሀብቱ በስሜ ይዞር። የሆነ የሰረኩት ፍላሽ አለ። እዛ ፍላሽ ላይ ወንድምየውን ዘብጥያ የሚያወርድ ፋይል አለ እና እሱ እስር ቤት ገባው ማለት ሙሉ ሀብቱ የኔ ሆነ ማለት አይደለ? እና እንዴት ነው ሀብቱን የምትወርሺው? ሰላም እንገድያ ነው። ብሌን ቃል ያወራችውን ሁሉ በር ላይ ቆማ አዳምጣለች። ይህ ሰላምን ንብረት ለመውረስ ሰላምን ገድያት ነው ብላ ስትል በጆሮዋ ሰማች። በዛ ላይ ደግሞ አንድ ተንከሲስ ወንድም አላት። እሱን ደግሞ ዘብጥያ የሚያወርድ መረጃ እጅ ላይ አለ ብላ ስታወራ ብሌን በር ላይ የውሃ እጅ ይዛላቸው መታጃቸው ልታስታጥባቸው አንድ ወሬ ሳይቀር አንድ ባንድ አዳመጠቻቸው። ቃል ይሄን ነገር ማመን አልቻለችም። ከተቀመጠችበት ተነሳች። ስታያት ብሌን ናት። መጀመሪያ ግን ሰላም ነበር የመሰለቻት። ምክንያቱም ሰላም የሆነ ቦታ ደርሼ የመጣው ብላ ወጥታ ነበረ። ነገር ግን ብሌን የሰማችው ነገር ጆሮ ጭው የሚያደርግ ነው። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች እንዴት ናችሁልኝ? አደራ ድራማ ክፍል 11 ላይ እንግዲህ አስገራሚና ትንሽ አጓጊ ነገሮች እየተፈጠሩ ይገኛሉ። በዛ ላይ ደግሞ የብሌን ፈተናዎች ጀምረዋል። እንግዲህ በባለፈው በክፍል 10 ላይ የብሌን እናት ወደ ሰላም ቤት ሰተት ብላ ነበር ቤታቸው ሄደችው። ሁላችንም እንግዲህ ተስፋ ያደረግነው የብሌን አሳዳጊ ሰላም የብሌን እናት እንደሆነች አውቃ ልትነግራት ሄደች መስሎን ነበረ። ነገር ግን ሴትዋ ወደዛ ቤት ሄደችው ልጇን ይቅርታ ጠይቃ ወደ ቤት ለመመለስ ነበረ። እንግዲህ በዚህ አጋጣሚ ነበረ የብሌን ወንድም አቶ በኃይሉ እየሮጠ ወደ ቤት መጥቶ ነበር እና ዳግም ማለት የገነት የወይዘሮ ገነት ልጅ እና ደግሞ እንግዲህ የዳግም እናት ራሷ ገነት ናት፣ የብሌን አሳዳጊ። ሰላምም ደግሞ እዛው አለች። አስቡት እንግዲህ እናቶቻቸው አብረዋቸው እያሉ ግን አይተዋወቁም። በጣም ይገርማል። ምን አይነት አጋጣሚ ነው? ነገር ግን አቶ በኃይሉ ሲበር ይሄን ነገር ሴትዋ ሳትናገር ጉዱ ሳይወጣ ብሎ እንግዲህ ወደ ቤት እንደመጣ አይተን ነበረ። ሲመጣ ግን ሴትዋ እሱን ስታየው ከሱ ቤት ነው እንደምትሰሪው ይህ አረመኔ ጨካኝ ሰውዬ ምናምን ብላ ትናገራለች የብሌን አሳዳጊ። እናም ሆን ብሎ እግሯ ስር ተደፍቶ ይቅር በይኝ አጥፍቻለሁ፣ በሰዓቱ ተናድጄ ስለነበር የማደርገውን ስላላወቅኩ ነው እያለ ሴትዋን ሲሸውዳትና ከሰላም ፊት ሲያስመስል አይተነው ነበረ። እና እንግዲህ ይሄ ነገር በዚህ እንዳለ ነበረ። ቆይ ሰራልሻለሁ ጠብቂኝ እያለ ነበር በውስጡ። ከዛ በኋላ ግን ዳግም ደግሞ እዛ ቤት ሄዶ ነበር ከብሌን ጋር። ሲመለስ የአቶ በኃይሉን ስራ አስፈጻሚ ወይም ደግሞ ተላላኪውን የብሌን እናት እንዲገልና ብሌን እንዲገል ሲላክ የነበረው ታሬ ማለት ነው። ዳግምን አግኝቶት ነበር መንገድ ላይ ከነ ብሌን ቤት ሲወጣ ነው ያገኘው። እናም እሱን እንግዲህ አስገድዶ በግድ ማለት ነው እናቱን ሂዶ ያወቀ ስለመሰለው ሲያስፈራራው አይተን ነበር። ነገር ግን ገነትን እንዲያግታት እና ደግሞ እናቱን እንደሚያገናኘው ነገረው። እንግዲህ እየተጫወቱበት ነው። ዳግም ምን እንዳጠፋ ተመልከቱ። እንግዲህ ዳግም የገዛ እናቱን የእሱን እናት ለማግኘት ብሎ የብሌንን አሳዳጊ አግቷታል። ነገር ግን አስገራሚው ነገር ይህ አይደለም። እንግዲህ እንደሚታወቀው ቃል ልጅ ነኝ ብላ እዛ ቤት ከመጣች በኋላ በየቀኑ አዳዲስ ነገሮች እየተፈጠሩ ነው። ብሌን ምንም በነገሩ ግራ ብታጋባም ነገር ግን መልሳ ትረሳዋለች መሰለኝ፣ ታዝንላታለች ለቃል። ቃል የምታደርጋቸው ነገሮች ሁሉ የሰላም ልጅ እንዳልሆነች የሚያሳዩ ናቸው። እና እንግዲህ ድንገት አንዲት የጎዳና ልጅ የምትመስል ዱርዬ ነገር ናት እንግዲህ ወደ እነ ሰላም ቤት ሰተት ብላ ትመጣና ብሌን የቃል ጓደኛ ነኝ ብላት ትገባለች።
የሚገርመው ነገር ስሟ ራሱ ቃል አይደለም ሚጣ ነው ስሟ። እና ከመጣች በኋላ እንግዲህ እንደ ሚጣዬ ምን ነው ደህና ህይወት ስታገኝ ረሳሽን እንደኛን እያለች ማውራት ትጀምራለች። ልጅቷ የሆነ የእንትን ቋንቋ ነው የምትናገረው። ይሄ ምንድን ነው ብቻ ለየት ያላል አይደለ? የዱርዬ ቋንቋን ባለው ብቻ እንደዛ እያወራች ነበረ። ያ ህይወት በነገራችን ላይ የቃል ህይወቷ ነው። ቃል ራሱ ከዛ ህይወት ተነስታ ነው እንግዲህ የሰላም ልጅ በገንዘብ ተገዝታ የሆነችውና እና ነገሩ እንግዲህ ሰላም ግራ ይገባታል። እናም ቃልን ደግሞ ሚጣዬ እያለች ነበር ልጅቷ የምጠራት። ሰላም ግራ ገባት። ሰላም ልጅቷ ስትተዋወቃት ማነሽ ስትላት እኔ የሚጣ የቃል ጓደኛ ነኝ ትላታለች። ሰላም ደግሞ እኔ ደግሞ የቃል እናት ነኝ ትላለች። ልጅቷ ትደነግጥና እንዴ የልጅቷን እናት በመጥራት እንዴ የራሷ እናትስ ብላ ትናገራለች። እና ቃል እንግዲህ ስታስቆማት ይህን ነገር እንዳታወራ ስትከለክላት ደክሞሻን ቁጭ በይ ምግብ እንብላ እያለች እንዳታወራ ስታደርጋት ነበረ። እና ሰላም የሆነ ብቻ ያልገባት ነገር አለ። ሰላም የሆነ የታዘበችው ያለ ነገር አለ። በእርግጠኝነት ስለማታወራ ነው እንጂ የሆነ የጠረጠረችው ነገርማ መኖር አለበት። በጣም በዚህ መጠን ካልታወረች በቀረ አይኗን ካልጨፈነች በስተቀረ ብዙ ነገሮች ቃል ልጇ እንዳልሆነች የሚያሳዩ ነገሮችን ሰላም ፊት ለፊቷ እያየች ነው። እንግዲህ ልጅቷ በተደጋጋሚ ቃልን ስታዋርዳት እያየን ነበር። ቃል በድንጋጤ ማለት ሰላምዬ በድንጋጤ ነበር የምታያቸው። የምታደርገው ነገር ሁሉ ልጅቷ ስታወራ አፋፏን ትላታለች። ስለ እሷ እንዳታወራ ታደርጋታለች። ብቻ ሰላም ግራ ገብቷታል። ልጅቷን በደንብ ብና ቃልን እያየቻት ነበር። ትርበተበት ነበር እና ይህ ሁሉ ነገር አይታ እንግዲህ ሰላም ካልነቃች አደጋ አለው ማለት ነው። እና እንግዲህ የቃል ጸባይ በጣም ተቀይሯል። ብሌንን ከዛ ቤት ለማባረር በጣም ብዙ ነገሮችን እያደረገች ይገኛል። ምክንያቱም አሁን ላይ አቶ በኃይሉን የምታስፈራራበት መረጃ እንግዲህ እንደያዘች ሁላችንም እናውቃለን። በዛ የተነሳ እዛ ቤት ማንም ሰው እንዲኖር አትፈልግም። መጨረሻው እሷ አሸናፊ የጌሙ የጨዋታው አሸናፊ መሆን የምትፈልገው እሷ ናት። እና ብሌንን አሁን ላይ በጣም እያሰቃየቻት ትገኛለች። ምክንያቱም ደግሞ ብሌን አሁን ላይ እናቷን ለማግኘት በጣም እየተቃረበች እንዳለች ስለገባት ነው። ብሌን እናቷ ቤት ሰራተኛ ሆና በመኖሯ በጣም ብዙ ነገሮች እየተፈጠሩ ስለሆነ አንድ ቀን እውነቱ ይወጣና እናቷ እንደሆነች ታውቃለች። ያኔ እኔ ምን ይውጠኛል ብላ ስለምታስብ ብሌንን ማሰቃየት ይዛለች። በዛ ላይ ለሰላም የማይሆን ነገሮችን እየነገረች ብሌን ሰላም እንድትናገራትና እንድታስከፋትም እያደረገች ነው። እና እንግዲህ ብሌን እናቷ ትጠፋባትና በስልክም ብትደውል የእናትየዋ ስልክ አይሰራም። እናም እንግዲህ አቶ በኃይሉ ደግሞ እናትየዋን ዳግም እንዲያግታት ካደረጉ በኋላ ሂዶ የዳግምን እናት ወይም ደግሞ የብሌንን አሳዳጊ እንደምታዩት አስረው ሲያሰቃዩት እያየን ነው። ምክንያቱም ደግሞ እናትና ልጅን አገናኛለሁ ብላ ቆርጣ ስለተነሳች አግተው እያሰቃዩት ይገኛሉ። ዳግም ግን በጣም ባለጌ ነው። የምሬን ነው ብላችሁ የማያውቃት እናቱን ገና ለገና አገኛታለሁ አላገኛትም ብሎ ፋይልን ያክል ነገር ሰርቆ ሰጥቶት እናትህን አገናኝሃለሁ ብሎ ከዋሸው እንዴት ነው የሰውን እናት እንደዚህ የእሱ ራስ ወዳድነት ማለት ነው። እና አንዳንዴ ጥሩ ሰው ነን እንላለን፣ ግን ምን ያክል ራስ ወዳድ እንደሆንን ማለት ነው። ተመልከቱ። የማይገባበት ጉድ ውስጥ ገብቶ ያንን ፋይል አውጥቶ እናቴን አስገናኘኝና ፋይሉን ልስጥ ሲለው አይ ፋይሉን መጀመሪያ ላክልኝ ያለዛ እናትን እገላታለሁ እያለ ያስፈራረው ሰውዬ አሁን ላይ የብሌን እናት ካላገጥክ እናትን እገላታለሁ ይለዋል። የገዛ እናቱን አሳግቶት ማለት ነውና አንዳንዴ ወይ ሞኝ ጅላጅል እንሆናለን ልበል ወይስ ማሰብ አንችልም። አይዶን ነው ዳግም ምን ለማድረግ እንደሞከረ በጣም በሚያስጠላ ሁኔታ የእሱን እናት ለማዳን ተብሎ ወይም ደግሞ የእሱን እናት በህይወት እንድትኖርለት የገዛ እናቱን እሷ ነው ራሷን አግቷልና ወንድ ልጅ ነው ቆፍጠን ማለት ነበረበት። እስከ ሞት ድረስ መጋፈጥ ይችል ነበር። ፊት ለፊቱ እነማን እንደሆነ ያውቃል። እያስፈራሩት ያሉት ሰዎች እናትን እገላታለሁ እያሉ የሚያስፈራሩት ሰዎች እነማን እንደሆኑ ጠንቅቆ ያውቃል። በዛ ላይ ደግሞ መረጃ ይዞባቸዋል። አቶ በኃይሉንና ራሱን ታሬን ዘብጥያ የሚያወርድ መረጃ እጁ ላይ አለ። በዚህ አስፈራርቶ እናቱን ማግኘት ሲችል እሱ ግን በጣም ትልቅ የሚያስጠላ ስህተት ሰርቷል። እሱ ሊጠቀም ሌሎቹን መጉዳት ብሌንን ያለ እናት ለማስቀረት
እንግዲህ የብሌን እናት በማገት ብሌን እየተሰቃየች ትገኛለች። አሁን ላይ እናቷ እንደታገተች አውቃለች። በዛ የተነሳ እንግዲህ ስራም መስራት አልቻለችም። ውጭ ላይ እንደምታዩት ቁጭ ብላ ነበረ። ቃል ትገባና ለእናቷ ብሌን እየታዘዘችኝ አይደለም እየገለማመጠችኝም ነው። አሁንማ ስራ ትታ ውጭ ላይ ከጎረምሳ ጋር ነው ቁጭ የምትለው፣ ተናገሪያት ትላታለች። ብሌን ደግሞ እንደምታዩት ከዳግም ጋር ውጭ ላይ ቁጭ ብላ እያባበላት ነበር እያለቀሰች። እና ሰላም ድንገት ትመጣና የሚያስጠላ ቃላቶች ስትናገራት አየነ። አንቺ ስርዓት አይኖርሽም እንዴ? ከሆነስ ዘወር አትሉም እንዴ? ነውር አይደል እንዴ? ፊት ለፊት እያለች የሆነ ያላየችውን ዝም ብላ የሚያስጠላ ቃላቶችን ስትወረውር ነበረ። እና ዳግም እንግዲህ ዳግምንም ቤት ለቀውጣለች ብለዋለች። በዛ የተነሳ እናትሽ ያቺ ድሃ እናትሽ አሳዝናኝ ነው እንጂ ከዚህ ቤት አባረርሽ ነበረ ስትላት ሰላምን ብሌንን ማለት ነው። ሰላም ዳግም ብሌን ጊዜና ቦታ ጥሏት ወይም ደግሞ ጊዜ ጥሏት ይሆናል እንጂ አንቺ የምታያት አይነት ሴት አይደለች። በጣም ስርዓት ያላት ልጅ ናት። ስለዚህ እንደዚህ ባትናገሪ፣ ባላየሽው ነገር ባትናገሪ ብሏት ነበረ። ሰላም ግን ምንም አላሳረፈቻትም። ምክንያቱም ደግሞ ልጅቷ እንዳለችው ምግብም አልሰራችም ነበር። የታለ የሰራችው ምግብ ምንድነው ሰራሽ ብላ እንግዲህ ቃል አሁን ላይ በጣም እሷን እዛ ቤት ማባረር ትፈልጋለች። ምክንያቱም ነገሩ ይደረስበታል ብላ ስለምታስብ ነውና ብሌንን ማሰቃየት ጀምራለች። ሰላምም ደግሞ ከቃል የምትሰማው ኖር እየለቃቀመች ብሌን ላይ ተነስታባታለች። እንደምታዩት እንግዲህ ውጭ ላይ ውሃ ቀርታ ስትደፋባትም እያየን ነው። ምግቡንም ምኑንም መሬት ላይ እየወረወረች የምትሰራውን ሁሉ እያበላሸች እያሰቃየች ተማራ ከዛ ቤት እንድትሄድ እያደረገች ትገኛለች። እና እንግዲህ አቶ ባይሉም ደግሞ የእሷን እናት አግቶ ከሰላም ጋር ታገናኝና ወዮልሽ ብለው እያስፈራሯት ይገኛሉ። ገነትን ማለት ነው። በጣም ነው የምታሳዝነው። በገዛ ልጇን የታገተችው። ነገር ግን ሰላም ይህን ነገር ከተናገረቻት በኋላ ምኑኛ ነው ልጅን እንደዚህ የተናገርኳት? ወይኔ ምን ነው ለምን መብቷ እኮ ነው ደግሞ ቢሆንስ እያለች ውስጧን እንትን አላት ማለት ተሰማት። ለምን ተናገርኳት እንደዚህ ብዬ በጣም ነው ተናገርኳት፣ በጣም ነው ልቧን የሰበርኩት እያለች እንግዲህ ሰላም መጨነቅ ጀምራለች። ጅብ ከሄደ ውሻ ጮኸ ነው እንግዲህ እና እንግዲህ ይሄ ነገር በዚህ እያለ የቃል ጓደኛ ከመጣች በኋላ ቃል በጣም ደንግጣለች። በብሌንም በጣም ተናዳባታለች። እንዴት በረከፍተሽ ታስገቢያታለሽ ብላ ማለት ነው። ልጅቷ ነገሩ ስላልገባት እዚህ ቤት ምን ትሰሪያለሽ? ምንሽ ናት እንዴ? ቤተሰቦችሽ እያለች እንግዲህ የኖርሽበትን ያደግሽበትን ረሳሽው እንዴ እያለች ጉዷን እያንዳንዱ እያወጣች ለሰላም ስትነግር ነበረ። ቃልም በፍርሃትና በድንጋጤ ልጅቷን አንዴ በምግብ አንዴ በሆነ ነገር አፏ ለመዝጋት እየሞከረች ነበረ። ሰላም ግን ነገሩ የገባት ይመስለኛል። ብቻ አስተያየቷ ራሱ የሰላም በጣም የሚገርም ነበረ። በመጨረሻ ግን አንድ ነገር ተፈጠረ። ሰላም የሆነ ቦታ ደርሼ እመጣለሁ እናንተ ተጫወቱ ብላቸው ከቤት ወጥታ ትሄዳለች። ብሌን ደግሞ ምግብ አቅርባላቸው ነበርና ምግቡን እየበሉ ሲጨርሱ ብሌን ለእጅ ውሃ ጆግ ይዛ ወደ ሳሎን ትሄዳለች። ነገር ግን የሰማችው ወሬ ጆሮ ጭው የሚያደርግ ነበረ። ቃል እንደዚህ አለች። ይቺ አሮይት ሰላም ተብየዋ ከአረብ ሀገር 10 ዓመት ሰርታ ያመጣችው በጣም ብዙ ንብረት አላት እና እንግዲህ እሱን አንዴ ንብረቱ በስሜ ዙር እንጂ በኃይሉን ዘብጥያ የሚጥል መረጃ እጄ ላይ ፋይል አለ። በእሱ ዘብጥያ አስወርደውና ንብረቱን ሁሉ እኔ ወርሳለሁ ትላታለች። ልጅቷም እንግዲህ ጓደኛዋ እንዴት ነው እሱ የሚሆነው ስትላት ሰላምንማ ገድያት ነው ስትል ብሌን በጆሮዋ ትሰማለች። እንግዲህ ብሌንም የያዘችውን ጆግ ትለቀውና እንዳዳመጠቻቸው አውቀዋል ማለት ነው። መጠንቀቅ ነበረባት። ይህን ወሬ ስትሰማ ብትችል ሪከርድ ማድረግ፣ ይህን ነገር በደንብ መከታተል ሲገባት እሷ ግን እንዳዳመጠቻቸው አስመስላለች። የያዘችው ዕቃ ስለወደቀ ቃል ደንግጣ እንዳዳመጠች አጠርጥራለች። እና ውድ ቤተሰቦች እንግዲህ አደራ ድራማ ብሌን እናቷን የምታገኝበት መንገድ እየተቃረበ ያለ ይመስለኛል። እዛ ቤት የሚደረገው ነገር ሁሉ ብሌን እናቷን እንድታገኛት ይረዳታን ብዬ አስባለሁኝ። በተለይ ደግሞ ቃል የምታደርጋቸው ስህተቶች በሙሉ ብሌን መከታተል ከጀመረች ማለት ነው። በጣም ብልጥ ልጅ እንደሆነች ይታወቃል። ነገር ግን በዚህ ፈዛዛነቷ ከቀጠለች እናቷን እንዲህ በቀላሉ አታገኛትም። በዛ ላይ አቶ በኃይሉ እናትየዋን ያገተበት ዋናው ደግሞ ምክንያት እንደምታስታውሱት አቶ በኃይሉ ለብሌን ስጦታ ብሎ የሰጣት
ሀብል ነበረ። ሆን ብሎ ነው ከእህቱ ከሰላም ሰረቀና ከዛ በጣም ውድ የሆነ ወርቅ ነው ለብሌን ስጦታ ለይቅርታ ብሎ ስጦታ ይሰጣታል። ብሌን ግን ነገሩ ስላልተዋጠላት ይሄ ሰውዬ እያጠመደኝ ነው፣ ይሄ ተንኮለኛ፣ እሱማ በፍጹም ለእኔ ሊያስብልኝ አይችልም ብላ መልሳ ወስዳ እንግዲህ የሰጣትን ሀብል የራሱ ኪስ ውስጥ አስቀምጣለት ነበረ። እሱም እንዳሰበው እሷን ለማጥመድ ሰላም ከዛ ቤት እንድታባረራትና እንድትታሰር ነው የፈለገው እሱ እና እንግዲህ ሊያሳስራት ማለት ነው። አስቡ እንግዲህ እና እንግዲህ ይሄን እቅዱን ብሌን ውሃ ትከልስበታለች። ሀብሉን መልሳ የራሱ ኪስ ውስጥ አስቀምጥና እሷ ናት የወሰደችው ላይ ያደረገውን ስለሚያውቅ ማለት ነው። እሷ አልወሰድኩም ብላ ብትከራከርም ግን ማንም ሊረዳት አልቻለም። እቃዋን መፈተሽ ጀመረ። እሷን በጥፊ መታት። አንቺ ወርቁን እያለ ሲላት አላውቅም አለች። መጨረሻ ግን ሰላም የራሱ ኪስ ውስጥ ታየዋለች። በዛ የተነሳ እሱን ለመበቀል ነው እናቷን ማገት የፈለገው። እናቷን አግቶ እሷን ደውለው እናቷን እነሱ ራሱ እንዳገታትም ነግሯታል። ነገር ግን በዚህ ነገር ውስጥ በጣም ያናደደኝ የዳግም ከብትነት ነው። ዳግም ደግሞ ሄዶ አገውና ቁጭ ብሎ እናትሽ ደህና ትሆናለች እያለ ያባብላታል። አያፍርም እንዴ? እሱ አይደል እንዴ እናትየዋን ያገታት? ሲጀመር እሱ የራሱን እናት ለማግኘት ብሎ የሰው እናትን ማገት ይሄ ፍትሃዊ ነው ብዬ አይደለም፣ ልክ ነው ብዬ አይደለም። ማይምነት ነው። ማሰብ ነበረበት። እኔ ማለት ይሄ የሆነ ምንድነው ራስ ወዳድነት የለም እኔ ብቻ የምንለው ነገር። ልክ ዳግም እሱ ደስተኛ ለመሆን የሰዎችን ህይወት ማንጠቁ አስገርሞኛል። ሴትዋን እኮ ልብ ብሎ ቢከታተላትና ቢያያት እናቱ እንደሆነች ይገባው ነበር። በዛ ላይ ታሪካቸው በጣም የተመሳሰለ ነው። እሷም የጠፋ ልጅ እንዳላት እና እንደውም ብሌንን ከእናቷ ጋር ካገናኘዋት ልጅ እንደሚገሉብኝ ነግረው ነው የጠፋ ልጅ እንዳላት ተናግራለች። እንዴት አይነቃም? ጭራሽ ምን እንዳደረገ ተመልከቱ። የገዛ እናቱን አግቶ ደግሞ ከብሌን አጠገብ ቁጭ ብሎ አይዞች ትገኛለች ሲላት በጣም ይገርማል። ቃል አሁን ላይ በኮሽ ባለ ቁጥር ተርበትብታ ልትሞት ነው። በዛ ላይ ደግሞ አሁን ላይ ጌሙን እሷ ማሸነፍ ትፈልጋለች። አቶ በኃይሉን ከጨዋታ ውጭ አድርጋ የሰላምን ንብረት በእጇ ማድረግ ትፈልጋለች። በጣም ሞኝ ናት። ግን አስባ ማገናዘብ ስላልቻለች ነው እንጂ ሰላምን ገላ በሰላም እንደማትኖር ግልጽ ነው። እውነት ተደብቆ አይቀርም። እሷ ግን እንደዛ ነው የመሰላት። ሰላምን ማስወገድ ትፈልጋለች። ግን ጊዜው አሁን አይደለም። እስካሁን ያላደረገችበት ምክንያት ደግሞ ሰላም ብዙ ንብረቶቿ በስሟ ስላልሆኑ ነው። ብሌን እንግዲህ ቃል ጓደኛዋ መታ ስታወራት ስትርበተበትና ስትፈራ ለምን እዚህ ቤት አመጣሻት እያለች ስትል ብሌን ብዙ ነገሮችን እየታዘበች ነበር። የቃል ሁኔታ የውሸት ይሆን እንደሆነ እያወቀች እየመጣች ትገኛለች። በነገራችን ላይ ብሌን እናቷ ሰላም ከወላጅ እናቷ ሰላም ጋራ የሚመሳሰል ታሪክ ነው ያላቸው። ማለት ለምንድነው ጆሮዋ ላይ ጆሮዋ ላይ ነው የሚባለው? ብቻ አይኗ ላይ ነው ጆሮዋ ላይ የተኛቸው ነው የሚባለው። ለምንድነው? ሰላም እንደምትባል እናቷ አረብ ሀገር 10 ዓመት ቆይታ እንደመጣችና እዛው ሰፈር እሷ ያለችበት ሰፈር ቤት ገዝታ እንደምትኖር ታሪኩን ታውቃለች። ለምን እንደማጠረጥረው ብሌን ማናት ቃል ማለት ነው ሰላምን በተደጋጋሚ ልትገላት መርዝ ምግብ ላይ የጨመረች ስትሰጣት የምታደርገው ነገር ሁሉ ልጅ እንዳልሆነች ያሳያልና ለምን እንዳልነቃች አላቅም። ነገር ግን አሁን ላይ ቃል በፍርሃት እየኖረች ትገኛለች። አሁን ላይ ደግሞ ተደረሰብኝ ያልተደረሰብኝ ብላ ሌሎች ጥፋቶችን እንዳታጠፋ ብሌን ሁሉንም ነገር ሰምታለች። ቃል የብሌን ልጅ እንዳልሆነ የሰላም ልጅ እንዳልሆነችና ለገንዘብ ተከፍሏት እዛ ቤት እንደመጣች ስትናገር በጆሮዋ ሰምታለች። ይሄን ነገር እንግዲህ ምናልባት እሷን ካላገቷት ማለት ነው ወይ ካላስፈራሯት ቃል ልታስፈራራት ትችላለች፣ ወይም ደግሞ ልታሳግታትም ትችላለች። ብቻ እሷን ለመጉዳት ምንም ነገር ታደርጋለች በአሁኑ ሰዓት። ምክንያቱም ቃል ሚስጥሯ ነው የወጣው። አስባችሁታል? አሁን ይቺ ልጅ ምን ታስብ ይሆን? ብሌን እናቴ ናት ብላ ታስብ ይሆን? አሁን ላይ ሰላም ጉዷን አልሰማችን፣ ቤት የለችም። ነገር ግን ብሌን የሰማችው ነገር ጆሮ ጭው የሚያደርግ ነው። ተግባራዊ ካደረገችው የሰማችው ነገር ራሱ ወደ እናቷ መዳረሻ መንገድ ይሆናታን ብዬ አስባለሁ። የኔ ውድ ቤተሰቦች አደራ ድራማ ክፍል 11 ይሄን ይመስል ነበረ።
ከሞላ ጎደል። በቀጣይ በክፍል 12 እስከምንገናኝ ድረስ ቸር ቆዩልኝ።